ኢትዮጵያና ኤርትራ ከ6 ዓመት በፊት ዳግም ተፈጥሮ በነበረው መልካም ግንኙነታቸው ላይ አለመሆናቸውን ተከትሎ በርካቶች ከጦርነት ጫፍ ላይ እንደሚገኙ እየተናገሩ ይገኛሉ። ትናንት በሕዝብ እንደራሴዎች ምክር ቤት ከአባላት ለተነሱ ጥያቄዎች ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ ደግሞ ኢትዮጵያ ወደ ጦርነት የመግባት ፍላጎት የላትም ብለዋል። ኤርሚያስ በጋሻው በዚህ ጉዳይ ላይ አተኩሮ ተከታዩን ዘገባ አሰናድቶታል። እንከታተለው። ኢትዮጵያና ኤርትራ ከሁለት አስርተ ዓመታት በላይ ሰላምም ጦርነትም በሌለበት የተዘጋ ሁኔታ ውስጥ የከረሙበት ወቅት ያበቃው የዛሬ 6 ዓመት ነበር። ኢትዮጵያ የአልጀርስ ስምምነትን እንደምትቀበል መግለጿን ተከትሎ የተፈጠረው የሰላም አየር ጠቅላይ ሚኒስትር አብይ አህመድን የሰላም ኖቤል ተሸላሚ አድርጓቸው እንደነበርም ይታወሳል። ለዓመታት ተቋርጠው የነበሩ የየብስና የአየር ትራንስፖርቶች ሲጀመሩ የተደረጉ የመጀመሪያ በረራዎችም በደስታ እንባ የታጀቡ ነበሩ። ግንኙነቱን ይበልጥ ለማጠናከር ብዙ አይነት የግንኙነት መንገዶች ሊገነቡ ተሞክረውም ነበር። የትግራይ ጦርነት ነገሩን ሁሉ ለዋወጠው እንጂ ጠቅላይ ሚኒስትር አብይ አህመድ ትናንት በሕዝብ እንደራሴዎች ምክር ቤት ምናልባትም ለመጀመሪያ ጊዜ የአገራቱን ወቅታዊ መቆራቆዝ መነሻ ተናግረውታል። እግረ መንገዳቸውንም የኤርትራ መንግስት እጆቹን ከኢትዮጵያ ጉዳይ እንዲያወጣ አሳስበዋል። በወደቡም ስለምን ነበር፣ በልማቱም ስለምን ነበር፣ ስንለማመጥ ነበር፣ በጣም ስንለምን ነበር። ከዛ ነገ ይሆናል ብለን ግን ፕሪቶሪያ ስንፈራረም ትክክል አይደለም፣ ለምን ይቆማል? ቲፒኤልኤፍም ትግራይም ተጠቅልለው ካልጠፉ ቀጠናው ሰላም አያገኝም። እኛ እኮ ህዝባችን ናቸው፣ ልብ ከገዙ እንዲጠፉ አንፈልግም አልንና አቆምን። በዚህ በኩል ማስቀጠል ሲያቅታቸው በዚያ በኩል ጀመሩ። አሁን ዋና ጉዳይ ጭቅጭቅ ውስጥ ግቡ ነው፣ ሳትዋጉ አትቀመጡ ነው። የኛ መልእክት ለኤርትራ መንግስት፣ ኤርትራውያን ወንድሞቻችን ናቸው፣ ከነሱ ጋር ውጊያ አንፈልግም። ለኤርትራ መንግስት ያለ መልእክት አንደኛ ጥይት አስተላላፊ አትሆኑ፣ ሀገር ሁኑ። ወደ ጎረቤት ሀገር ጥይት ማስተላለፍ ጥሩ አይደለም። አባይም ጸባይ ገዝቷል፣ የኛም ሽፍቶች ጸባይ ይገዛሉ እና አንድ ቀን ጥይት ሳመላልስ ብሎ ታሪክ ስለሚናገሩ ጥይት ማቀባበል ቢቀርባችሁ። ከቅርብ ጊዜ ወዲህ በርካታ የምስራቅ አፍሪካ የፖለቲካ ተንታኞችና ፖለቲከኞች ኢትዮጵያና ኤርትራ ከጦርነት አፋፍ ላይ እንደሚገኙ እየጻፉ ይገኛል። ጉዳዩ በበርካታ ዓለም አቀፍ መገናኛ ብዙሃን ሳይቀር በልዩ ልዩ ዘገባዎች ሲነገርም ሰምተናል። ይህንኑ ጉዳይ የተጠየቁት ጠቅላይ ሚኒስትር አብይ አህመድ ምላሻቸው ይህ ነበር። ጦርነት አንፈልግም የምንለው ደግሞ በምክንያት ነው። እኛ እንዳያችሁት የሚያጓጓን ነገር አለ። የ10 ቢሊዮን ብር ኤርፖርት እንገነባለን፣ የ10 ቢሊዮን ብር ነዳጅ ማዳበሪያ እንገነባለን፣ የ9 ቢሊዮን ብር ቤት እንገነባለን፣ ኮሪደር እንገነባለን። ይሄ ሁሉ የሚያጓጓ ስራ እያለ ሰው ጦርነት ሊያስብ አይችልም። ጦርነት የሚያስብ ስራ የሌለው ብቻ ነው። እኛ የሚያጓጓ የምንተጋለት የምንለፋለት የልማት ስራዎች አሉ። ከማንም ጋር የመዋጋት ፍላጎት የለንም። ለምን? ውጊያው ከተነሳ የተከበረው ምክር ቤት ውጊያው ከተነሳ ውጤቱ ግልጽ ነው። ውጤቱ ከዛ በኋላ አይሰራም። አሁን አለመጀመር ማለት ነው። አሁን ውጊያ እንትና ያግዘኛል የሚባል ነገር ሰው እንዴት ዩክሬን እያየ ፓለስቲኔን እያየ ስለማገዝ ያወራል? ማንም አይሞትልህም። ሞራል ይሰጣል እንጂ አይሞትልህም። መጨረሻ የምትሞተው አንተው ነህ። ከዚህ ከኢትዮጵያና ኤርትራ ወቅታዊ የግንኙነት ሁኔታ ጋር አብሮ እየተነሳ ያለው ኢትዮጵያ እያንጸባረቀች የምትገኘው የባህር በር የማግኘት ጉዳይ ነው። ጠቅላይ ሚኒስትር አብይ የኢትዮጵያ መንግስት ጥያቄው ታሪካዊ፣ ህጋዊ፣ ኢኮኖሚያዊና መልክዓ ምድራዊ ነው ብሎ እንደሚያምን ተናግረዋል። የሆነ ሆኖ ቢያንስ ወደቡ እንዴት እንደታጣ ለማወቅ መሞከር ተገቢ ነው በማለትም ሰነድ ማግኘት አለመቻሉን ገልጸዋል። ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ህዝብ በሪፈረንደም ወስኖ እንዳይባል ነበርን እኛም ያኔ። የኢትዮጵያ ህዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ማጣትን የሚያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም። ካቢኔው አያውቀውም። አንድ ገጽ ወረቀት ማግኘት አልቻልንም። እንዴት እንዳጣ ነው የሚያስረዳ።
ጥያቄው አጀንዳ ለማስቀየር ተብሎ ሰሞኑን የመጣ ተደርጎ ይታሰባል ለሚለው ጥያቄ ሲመልሱም ነገሩ ሰሞኑን መነሳት የጀመረ አለመሆኑን በመጥቀስ በርካታ ማሳያዎችን አንስተዋል። በመጽሐፋቸው ጉዳዩን እንዳነሱት ብቻ ሳይሆን የዛሬ 6 ዓመት የባህር ኃይል መቋቋሙን ጭምር ጠቅሰዋል። በፍጹም አይደለም። ኢትዮጵያ ውስጥ ዳይቨርት የሚደረግ ነገር የለም። ልማት ነው ያለው። ኢትዮጵያ ውስጥ አቃፊ መንግስት ነው ያለው። ምንም ዳይቨርት የሚደረግ አጀንዳ ያለው የህዝብ መንግስት ነው ያለው። ለህዝብ የሚሰራ መንግስት ነው ያለው። ውጤት እያመጣ ያለ መንግስት ነው ያለው። በብዙ አፍሪካ ወንድሞቻችን የሚቀናበት መንግስት ነው ያለው። ዳይቨርት ማድረግ ሳይሆን ህጋዊ ባልሆነ መንገድ ያጣነውን ጉዳይ ማን ወሰነው ብሎ መጠየቅ ግን ከማንም ህሊና ካለው ሰው የሚጠበቅ ይመስለኛል እና በዳይቨርሽን ታይቶ ትርክቱ እንዳይበላሽ የእናንተም ታሪክ እንዳይበላሽ ብታስቡበት። እኔ መሰጋው ነገርየው ሲሳካ ደግሞ ያኔም ብለን ነበር እንዳትሉ ነው። ጠቅላይ ሚኒስትር አብይ በዚሁ ማብራሪያቸው ላይ መንግስታቸው ይህ የባህር በር ጉዳይ በሰላማዊ መንገድ መጠናቀቅ አለበት ከሚል እምነቱ በመነጨ ለሩሲያ፣ አሜሪካ፣ ለቻይና እንዲሁም ለአፍሪካና ለአውሮፓ ህብረቶች ያሸማግሉን ጥያቄ ማቅረቡን ይፋ አድርገዋል።